አንድ የተከልነው ችግኝ ዛፍ እያደገ ሲሄድ ሰው ከቀና ምንድነው የሚያደርገው? ሄዶ ዛፍ ከመሆኑ በፊት ቆርጠዋል አይደል? የመጨረሻ ስልኳን ያወራችሁ የተነጋገረችበት ከአከራይዋ ጋር ነበር። ጨካኞች ናቸው። ደግሞ ሰው ሲቀና ራሱ ውስጡ ይሰማዋል። እርር ይላል በሰው ደስታ፣ ይናደዳል በሰው ደስታ። ታታሪ ናት። ጧት ትገባለች፣ ማታ ደግሞ ወደ ትምህርቷ ትሄዳለች ማለት ነው። የማልቀስ የመነጫነጭ የመከፋት ስሜት ማንም ሰው አላየባት። አንተ ወይንም አንቺ ከሰው በላይ አይደለሽ፣ ከህግ አትበልጭም። ሰላም የስቱዲዮ ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ምንም አይነት ስንብት አላደረገችም። ለየት ያለ ተግባር አልታየባትም። ደህና ሁኑ ወይም አልመለስም ብላ አልተናገረችም። ለማንም ማስጠንቀቂያ አላቀረበችም። የተለየ ነገር ግን አልታየም። ያ ቀን ግን እንደ ማንኛውም ቀን ለሷ የተለመደ ቀኗ ይመስል ነበር። ጠዋት ተነስታ የተከራየቻትን ክፍል አጸዳች። አከራይዋን አውርታታለች። የተለየ ነገር አላዩባትም። ከቀኑ 4 ሰዓት ከ10 አካባቢ ስልኳ ጠራ። ለ2 ደቂቃ ያህል አውርታ ዘጋችው። የስልክ ጥሪው ስለምን እንደሆነ ያወቀ የለም። ከዛች የስልክ ጥሪ በኋላ ግን ተቀየረች። 4 ሰዓት ከ40 ላይ ግን ከቤት ስትወጣ ታይታለች። የት እንደምትሄድ አልተናገረችም። ፍርሃት ወይም ችኮላ አልታየባትም። በመንገድ እየተራመደች ስትሄድ ታይታለች። 5 ሰዓት አካባቢ ድጋሚ በስልክ ስታወራ ነበር። ከዛ በኋላ ግን ስልክ አታነሳም፣ የጽሑፍ መልእክት አትመልስም። ውላ አደረች። ከቀናት በኋላ ግን ከቤት ልታገኘው ወጣችው አንተን ነበር ተብሎ ይህ ግለሰብ ተጠየቀ። አልካደም። አዎ ተቀጣጥረን ነበር አለ። ግን ሁሉንም የሚያስደነገጠ ነገር ተናገረ። እኔ ጋር አልደረሰችም፣ በፍጹም አላየዋትም አለ። ግለሰቡ እየዋሻ አልነበረም። ወጣቷ እሌኒ የ22 ዓመት እንስት ከቀኑ 6 ሰዓት ምሳ ለመብላት የቀጠረችው ይህን ወጣት ሳታገኘው ከቀኑ 6 ሰዓት ተኩል ላይ ሌላ ቦታ ስትገባ ታየች። ግን ከዛ ቦታ ስትወጣ በፍጹም አልታየችም። እሌኒ ድንገት አልጠፋችም። ምሳ ልትበላ የተቀጣጠረችበትን ምግብ ቤት ትታ ወደ ሌላ ክፍል ለምን ገባች? ከዛስ ምን ገጠማት? የሚለውን ጥያቄ ግን መልሱ አሳዛኝ ወንጀል ሲሆን ሙሉ ታሪኩን በዛሬው ፕሮግራማችን ይዘንላችሁ ቀርበናል። ተከታተሉን ስንል ጋበዝናችሁ። ደስተኛዋ ወጣት እሌኒ ከዛች ከ40 ቀን በኋላ ያያት ሆነ ድምጿን እየሰማ የለም። ዘመድ ጓደኛ ሆነ አከራዮቿ አሁን ተረባርበው ከፖሊስ ጋር እየፈለጓት ነበር። ትልቅ ጥያቄ፣ ለመጨረሻ ጊዜ ያያት ማን ነው ሲሆን በአካል ያዩአትና በስልክ ያገኙት ለፖሊስ ቃላቸውን ሰጡ። እሌኒ የዛን ቀን ከቤቷ ስትወጣ የት እንደምትሄድ ለማንም አልተናገረችም። መንገድ ላይ እየሄደች እያለ ግን ልክ ከሰፈሯ ልትወጣ አካባቢ ባለሱቅ ሰላም ብሏታል። እሷ መልሳ ሰላም ብለዋለች። እንግዲህ ከቀኑ ወደ 5 ሰዓት አካባቢ ይሆናል። የመጨረሻ ስልኳን ያወራችሁ የተነጋገረችበት ከአከራይዋ ጋር ነበር። በእለቱ ወይንም በዛን ሰሞን ምንም አልተከፋችም፣ ምንም አላዘነችም። በዛን ቀን ቀርቶ አይደለም በዛ ሰዓት አካባቢ ወይንም በዛ ሰሞን አካባቢ ምንም አይነት ከእሷ ጋር ለየት ያለ ይሄ የድባቴ
የማልቀስ የመነጫነጭ የመከፋት ስሜት ማንም ሰው አላየባትም። የዛን ቀንም እንግዲህ ባለሱቁም ሲያገኛት ጤነኛ ነበረች፣ አከራዋም ሲያናግሯት ጤነኛ ነበረች። ምንም አይነት የመከፋት ምናምን ስሜት በዛ ሰሞንም በዛ ቀንም ያየባት ሰው የለም። በዛ ሰሞን እንግዲህ ምንም ከትምህርቷም ተስተጓጉላ አታውቅም፣ ወይም ደግሞ ሳትሄድ ቀርታ አታውቅም። እንደገና ደግሞ ስራዋንም በአግባቡ ነው፣ በጠዋት ነው የምትሄደው፣ በስራዋም ትገኛለች። ታታሪ ልጅ ናት። ሌላ የተለየ አዲስ ባህሪ እንኳን አልታየባትም። ትምህርቷንም ትማራለች በደንብ፣ በስራ ቦታዋ ደግሞ ታታሪ ናት። ጠዋት ትገባለች፣ ማታ ደግሞ ወደ ትምህርቷ ትሄዳለች ማለት ነው። ግን ፖሊስ የደረሰበት አንድ እውነት አለ። ቀጠሮ ይዛ የነበረ ሲሆን ቀጠሮዋ ደግሞ ከዚህ ሚኪያስ ከሚባል ፍቅረኛዋ ጋር ነው። ሚኪያስ አብሮ ኮሌጅ የማታ ይማራል። ፍቅር ከጀመሩ 4 ወራቸው ነው። ከራይዋ ሚኪያስና እሌኒ ጥሩ ፍቅር አላቸው ብላ ልቧ ሙሉ ሆኖ ትናገራለች። ግን አለች እኔም አልወደው ቅናተኛውን የቀድሞ ፍቅረኛዋን ዳንኤልን ነው በማለት ገለጸች። በእርግጥም እሌኒ በዛች አርብ ቀን ከፍቅረኛዋ ሚኪያስ ጋር የነበራትን ቀጠሮ ሰርዛ ወደ አንድ መኖሪያ ቤት ስትገባ ታይታለች። በመኖሪያ ቤቱ ገብታ አልወጣችም። ታዲያ በመኖሪያ ቤቱ አጠገብ የሚገኙ ጎረቤት በዛን ዕለት ከቀኑ 12 ሰዓት አካባቢ የሴት የጩኸት ድምጽ ሰምቻለሁ ብሎ ተናገረ። እሌኒ እዚህ ግቢ መግባቷን የአይን ምስክር ተገኘ። በውስጡ እንደነበረች ግን የሚያሳይ አንዳች ቁስ የለም። ራሷ እሌኒም የለችም። አርብ ጠፋች። እሁድ ከሰዓት ግን ስትገባ ከታየችበት ቤት ትንሽ ኪሎ ሜትር ራቅ ብሎ ያልታሰበና ያልተጠበቀ ነገር ተገኘ። ፖሊስ እውነቱን ሲያገኝ ግን ተያይዞ ከአንድ ነገር ጋር እርግጠኛ ነበር። በዕለቱ በዛች አርብ ቀን እሌኒ ከገባችበት ቤት ስትገባ እንጂ ስትወጣ ያልታየችበት ቤት የሌላ ሳይሆን የዳንኤል አጎት ቤት ነው ተባለ። ታዲያ የእሌኒ የሆነ ዕቃ ደግሞ በዛ ቤት አካባቢ መገኘቱ በዳንኤል ላይ ጥርጣሬውን አጠናከረ። ዳንኤል በአጎቱ ቤት አስገብቶ ምን አደረጋት የተባለው ግን ወድቆ የተገኘ ዕቃ ምንነቱ ሲታይ ነበር። የሷ የሆነ ዕቃ ቦርሳዋ፣ ሹራቧ፣ ከዛ በተጨማሪ ደግሞ ቦርሳ ውስጥ የነበሩ ነገሮች ሁሉ ወድቀው ተገኙ። በዛ አካባቢ እንግዲህ ሲጫወቱ የነበሩ ህፃናት ነበሩ። ታዲያ ይሄ ቦርሳ ማን ነው እዚህ ያስቀመጠው የማን ነው ተብለው ሲጠየቁ ዳኒ የሚባል እንግዲህ ፍቅረኛ ነበራት ወይም ደግሞ አብራ የነበረችው ሰው ዳኒን የጣለው ዳኒን ያስቀመጠው ብለው ዳኒ እንደሆነ ህፃናቶቹ ተናገሩ ማለት ነው። ዳኒ ደግሞ አይ ተሳስተዋል፣ እኔን የሚመስል ሰው አይተው መሆን አለበት አለ። ምክንያቱም እሱ ከስራ ቦታ በሰዓቱ ስራ እንደነበረ አቴንዳንስ የፈረመበትን ስራ ቦታ የተገኘበትን ማስረጃ ሁሉ ለፖሊስ አቀረበ። ያኔ እንግዲህ እንደዛ መሆኑ ሲረጋገጥ በህይወት ትኖራለች የሚባለው ተስፋ ትገኛለች ተብሎ የነበረው ተስፋ እየተመናመነ ሄደ። በቃ ማንም ትገኛለች ብሎ አላሰበም። ምክንያቱም እቃዋም እዛ ተጥሏል፣ ምንም ፍንጭ አልተገኘም፣ ዳኒም አላየውም ማለት። ስለዚህ ችን ልጅ ወይም እሌኒን ያያት ሰው ማግኘት ከባድ ሆነ ማለት ነው። ከዚህ ጋር ተያይዞ ምርመራው ቀጠለ። ታዲያ ዳንኤልና ሚኪያስ ማንነታቸው ሲጣራ ግን ስለ ሁለቱም በግልጽ የምታስረዳው የእሌኒ አከራይ ብዙ ሚስጥር ታውቃለች። ዳንኤል የቀድሞ ፍቅረኛዋ ነው። የ33 ዓመት ግለሰብ እሌኒን የሚያውቃት ገና በ19 ዓመቷ ነበር። ያኔ እሱ 30 ዓመቱ ነበር። እሌኒ ኮሌጅ መማር መጀመሯ ቢሆንም ቀን ደግሞ መስተንግዶ ትሰራለች። መስተንግዶ ከምትሰራበት ቤት ባለቤት ጋር ጓደኛ የሆነው ዳንኤል ስራ ቦታ ከተዋወቃት በኋላ ጠንካራ ፍቅር ውስጥ ገብተው ከ2 ዓመት በላይ አብረው ቆይተዋል።
ሁለቱ ዓመታት ግን ለእሌኒ ስቃይዋ የበረታበት ወቅት እንደነበር አከራይዋ ያየችውን በደንብ ትናገራለች። እሌኒ ስልኳ ከጠራ ማን ደወለና ለምን ስደውል አታነሺም ትልቁ የጸባቸው ምክንያት ነበር። ታዲያ እሌኒ በትዕግስት በፍቅር ተሸንፋ ከ2 ዓመት በላይ ከዳንኤል ጋር ብትቆይም ለሷ ግን ትልቁ ፈተና ግንኙነትን ለማቆም የወሰነች ጊዜ ነበር። ከሱ መለየት እንደማትችል ነገር ግን ከተለያዩ ከሌላ ወንድ ጋር ሊያያት እንደማይፈልግ ነግሯት ሄደ። መለያየታቸው ግልጽ ቢሆንም ዳንኤል ግን ቤቷ እየመጣ በተደጋጋሚ ይረብሻት ነበር። ያኔ ገላጋይ ደግሞ አከራዋ ነበረች። አከራይዋ ሲሰለቻት ደግሞ አጠገባቸው እንዳይደርስ አሳውቀው ቢርቅም በስልክ ግን መጎትጎቱን አላቆመም። እሌኒ ስልክ ስትቀይር እፎይታን አገኘች። ከወራት በኋላ ግን እሌኒ ከዚህ ሚኪያስ ከሚባል ወጣት ጋር ፍቅር ስትጀምር ሕይወቷ እንደ አዲስ በደስታ ተሞላ። አከራይዋና ሚኪያስ በፍጥነት ተቀራረቡ። ትምህርት ቤት አብሮ መሄድ፣ አብሮ ማጥናትና መረዳዳት ይበልጥ አቀራረባቸው። ለሁለቱ አሁን የነገ ተስፋቸው የዛሬ ህይወታቸውን በደስታ ሞልቶታል። እሌኒ ስራ ቦታ ትደክማለች። ርቀው አነስ ባለች ከተማ የሚኖሩ ቤተሰቦቿን ትረዳለች። በጎኗ ግን ዛሬ ሚኪያስ ብርታት ሆኗታል። እንደ እሌኒ ሁሉ ስራ ይሰራል። ቀለም በየሰው ቤቱ እየዞረ ይቀባል። የቀለም ባለሙያ የሆነው ወጣት አቅሙ በቻለ ሁሉ ከጎኗ ሆኖ መርዳት ጀመረ። ሁኔታው ግን ለሁለቱ ተመቻቸላቸው። የቀድሞ ፍቅረኛዋን ዳንኤል ግን ሰላም ነሳው። የሱ ካልሆነች የሌላ ሆና ማየት የማይችለው ዳንኤል ሲገቡና ሲወጡ ተደብቆ መከታተል ጀመረ። ዳንኤል ሰላም ዋጣ። ውስጡ የታመቀውን ንዴት ማፈን ሲያቅተው ግን በስልክ ሚኪያስና የቤት አከራይዋን መረበሽ ስራው ሆነ። ማስፈራራትና መዛት አንሶት የተከራየችው ቤት እየመጣ መበጥበጥ ቀጠለ። አከራይዋ ግን ረብሻው ሲበዛ ቤቱን ለቃ እንድትወጣ ጠየቀች። አሁን አከራይዋ ብቻ ሳይሆን ሚኪያስም ለህይወቱ ሰጋ። በእርግጥ ስጋቱ ትክክል ቢሆንም ዛቻውና ማስፈራራቱን የናቀችው እሌኒ ግን ለፖሊስ ከማሳወቅ ይልቅ ከራሱ ከዳንኤል ጋር ተነጋግሮ መፍታትን መረጠች። አሁን እሌኒ ከዳንኤል ጋር በሷ ሐሳብ ሰላምን አውርደው እህትና ወንድም እንሆናለን ተባብለው ተማመኑ። ተቀራርበው ማውራትና ጸባቸውን ማስወገድ መረጠች። ያኔ ግን ሚኪያስ መራቅ ጀመረ።
ሚኪያስ ከትምህርት ቤት በቀር ሌላ ቦታ ማግኘት አይፈልግም። እያደረ እሌኒ ብቸኝነቷ ተመልሶ መጣ። ርቀው ያሉ ቤተሰቦቿ ሆነ አብሮ አደግ ጓደኞቿ በሌሉበት ብቸኛ የምታወራው ሰው ዳንኤል እስከሚሆን ድረስ ሚኪያስ ከህይወቷ ቀስ በቀስ መራቅ ጀመረ። በእርግጥ አከራይዋ እርግጠኛ ሆነው የሚናገሩት ነገር አለ። በፍጹም ከዳንኤል ጋር በፍቅር መመለስ እንደማትፈልግና እንዳልተመለሰች ሲሆን መቀራረቡና ማውራቱ ግን ነበር። ታዲያ ከፍቅረኛዋ ከሚኪያስ ጋር ከተራራቁ ከ2 ሳምንት በኋላ ተገናኝተው ምሳ በልተው ሊያወሩ መወሰናቸውን ለአከራይዋ ነግራት ነበር። ግን ቀጠሮ ሰዓት ከመድረሱ በፊት ስልክ ተደወለላት። ቀን 4:10 ላይ ያኔ ከምሳ ቀጠሮ በፊት አንድ ቦታ እንደምትሄድ አሁንም ለአከራይዋ ነገረቻቸው። የት ነው የምትሄደው ስትባል ግን የሆነ ቦታ ብላ ጥያቄውን አለፈችው። 4:40 ላይ ከቤቷ ስትወጣ ደናዋይ ያሏት አከራይዋ የት እንደምትሄድ አላወቁም። ግን ቤት ከመመለሷ በፊት ሚኪያስን ታገኘዋለች። ከዚህ በኋላ ግን እሌኒ ወደ ቤቷ አልተመለሰችም። ከጠፋች ከ4 ቀን በኋላ ግን ስትገባ ከታየችበት ቤት ጓሮ ፖሊስ አስክሬኗን ተቀብሮ አገኘው። ቤቱ ደግሞ የዳንኤል አጎት ቤት ሲሆን ገሎ የቀበራት ዳንኤል መሆኑ መረጋገጡ ብቻ ሳይሆን ትልቁ ጥያቄ ምን ብሎ እዚህ ግቢ ያስገባት ነበር? በዛን ዕለት ሚኪያስ ምሳ ሊበሉ ሲሆን እሱ ጋር ከመሄዷ በፊት አንድ ቦታ ደርሼ መጣው ብላው ነበር። አሁን ግን የሄደችው ዳንኤል ጋር መሆኑ ተረጋገጠ። ዳንኤል በአጎቱ ቤት ግቢ እንድትመጣ ያደረጋት ደግሞ የሚከራይ ቤት አገኘሁልሽ ብሎ ሲሆን አከራይዋ እንድትወጣ ካስጠነቀቁኝ በኋላ ፊት ነሱኝ ብላ ቤት ስትፈልግ እንደነበር መናገሯ ይታወቃል። ታዲያ እሌኒ በዛ አርብ ቀን ከጠዋቱ 4:10 ላይ ዳንኤል ደውሎ በቶሎ ነይ ሲላት ስሜቷ የተቀያየረው ከሱ ጋር በአካል ተገናኝተው ተቀራርበው ካወሩ ስለቆዩ ሲሆን አከራይዋ ሆነ ፍቅረኛዋ ሚኪያስ እንደሚቆጧት ስላወቀች በፍጹም የምትሄድበትን ሳትናገር በቦታው ደረሰች። በዛ ቀን በዚህ ግቢ በር ላይ ቆማ ሰዎች አይተዋታል። በዚህ ግቢ ቆይተዋ ከ20 ደቂቃ በላይ ይሆናል ብላ አላሰበችውም። ለምን ብለን ብንጠይቅ ቀጥሎ ባለው 1 ሰዓት ውስጥ ከፍቅረኛዋ ጋር ቀጠሮ አላት ለምሳ። ግን አንኳኩታ ከገባች በኋላ በፍጹም ተራምዳ የገባችበትን ቤት አስክሬኗ ነበር የወጣው። ታዲያ ይህ ዳንኤል የተባለው ግለሰብ ስለተከራከሩ ድንገት ባላሰበው ሁኔታ በተፈጠረው ግጭት እጁ ላይ ሕይወቷ እንዳለፈ ቢናገርም ለምን ቀበርካት ሲባል ደግሞ ደንግጦ መሆኑን ይናገራል። ዳንኤል ጭካኔ የተሞላበት ተግባሩን መፈጸሙ ሳያንስ ለቀናት ተግባሩን ክዶ አላየዋትም ከማለት ባለፈ ከስራ ቦታው ስራ ላይ እንደነበር የሚያሳይ ማስረጃ አቅርቧል። ግን በውሸት ማስረጃ የጻፈው ግለሰብ በሰዓት ለምስክርነት ባቀረበው ሰነድ በሕግ ፊት ቀርቦ ቅጣቱን የተቀበለ ሲሆን ፖሊስ ግን ዳንኤልን ለፍርድ አቅርቦ እድሜ ልክ እንዲፈረድበት አድርጎ አላበቃም። ሌላ ተባባሪ አንድ ሰው እንዳለ ተረዳ። ይህ ሰው ስሙ ተፈራ ይባላል። በዛች አርብ ቀን የእሌኒ ሕይወት ካለፈ በኋላ አስክሬኑን ለመቅበር የተባበረው ሰው መሆኑን ፖሊስ ከደረሰበት በኋላ ግለሰቡም ተፈርዶበት ማረሚያ ቤት ሄደዋል። ፍቅረኛውን ምሳ ሊበሉ እየጠበቀ የነበረው ሚኪያስ በሁሉም ነገር ግራ የተጋባ ሲሆን አንድ ነገር ግን እርግጠኛ ሆኖ ይናገራል። ያ ቀን መሄድ እንዳልነበረባትና በሚከራይ ቤት ማታለሉን አምኖበታል። ታዲያ እሌኒ በፍጹም ባላሰበችው መንገድ ሕይወቷን ብታጣም ዳንኤልን ማመኗ ግን ዋጋ አስከፍሏታል ሲባል ዋጋ የከፈለችው በነፍሷ ነው።
ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪካችን እሌኒ የምታሳዝን ልጅ ናት፣ የምታሳዝን ወጣት ነች። እቺ ልጅ በጣም በትልቁ ያጠፋችው ነገር የመጀመሪያው ነገር የት እንደምትሄድ አለመናገሯ ነው። የት እንደምትሄድ ከማን ጋር እንደምትውል ብዙ ጊዜ ማንም አያውቅም ስለ እሌኒ። እርግጥ መታወቂያ መያዟ መጨረሻ ላይ ስለ እሌኒ እንድናውቅ ወይም እሌኒ ምን እንደሆነች የት እንደገባች እንድንፈልግ አድርጎናል፣ ወይም ፖሊስን አድርጓል። ግን ምንም ይሁን ምን ሁላችንም መረዳት ያለብን አንድ ነገር አለ። የምንሄድበትን ነገር ወይንም ደግሞ የምንሄድበትን ቦታ ማን እንደምናገኝ ቢያንስ ለአንድ ሰው ማሳወቅ አለብን። ሰው ድንገት ብድግ ብሎ ከቤቱ ወጥቶ ለማንም ሳይናገር የት እንዳለ አድራሻውን ሳያሳውቅ የትም ብድግ ብሎ መሄድ የለበትም። ማሳወቅ አለብን ለአንድ ሰው። ካጠገባችን ያለ ሰው ይሁን የቅርብ ይሁን የሩቅ የት እንዳለ መንገር መቻል አለብን። የሆነ ነገር እንኳን ብንሆን በሰው ጉዳት ሊደርስብን ብቻ አይደለም፣ መንገድ ላይ ታመን ብንወድቅ እንኳን ሰው ይደርስልናል። ሌላ ደግሞ የሚፈልገን ሰው ራሱ ይጨነቃል። የት ገባች የት ገባ ብሎ የሚፈልገን ሰው ጭንቀት ሊይዘው ይችላል። ጉዳት ባይደርስብን፣ ባንታመም፣ ሰው ባይጎዳን፣ ምንም ባንሆን እንኳን በተለያየ ምክንያት መመለስ ላንችል እንችላለን። በተለያየ ምክንያት መደወል ላንችል እንችላለን። ግን ያለንበትን ቦታ ያወቀ ሰው፣ የፈለገን ሰው፣ የሚወደን ሰው፣ የሚጨንቀው ሰው ሊያገኘን ይችላል እና ከዛ በተጨማሪ ደግሞ ከወንጀለኞችም በብዙ መንገድ መዳን የምንችለው እንደነዚህ አይነት ነገሮች ላይ ጥንቃቄ ስናደርግ ነው። አንዳንድ ሰው በጣም ችላ ይላል። ምን ይመጣል ይላል። የሆነ ሰው እንደሆነ ራሱ ይረሳዋል። የሆነ ለዘላለም የሚቀመጥ አንድ እንትን የሆነ ይመስለዋል። ጉልበት ያለው አቅም ያለ የሚመስለው ሰው አለ እና የትም ይሄዳል፣ ርቆ ይሄዳል፣ ቀርብ ይሄዳል። ከሀገሩ የሚወጣ ሰው አለ የት እንደሚሄድ ሳይናገር እና ትክክል አይደለም። የት እንደምንሄድ ማን እንደሆነ መናገር መቻል አለብን። ከሀገር ስንወጣም እኛ የት እንዳለን፣ የት እንደምናድር፣ ምን እንደምናደርግ ማሳወቅ መቻል አለብን። አንዳንድ ሰዎች አሁን ከሀገር ይወጡና የሚሄዱበት ቦታ እኛ አጠገባቸው ያለን ሰዎች ስለ ሀገሩ አናውቅም። ብልጥ ሰው ኢትዮጵያ ኤምባሲ ብሎ ይሄዳል። ምክንያቱም ያለበትን የመጣበትን ይናገራል። ያለንበትን ቦታ መጥቻለሁ፣ እዚህ ሀገር እዚህ ነው ያለሁት አላችሁ ወገኖች ማለት መልካም ነው። ስንችል ቆሎና ቡና ይዘን እንሄዳለን። ደህና ናችሁ ወይ ልንላቸው ማለት ነው። ግን ሰላም ማለት መልካም ነው። መምጣታችንን መናገር መልካም ነው። አንዳንዴ ምንም የምናውቀው ሰው የለም። የሆነ ሀገር ስንሄድ ከሀገር ስንወጣ የት እንዳለን በቃ የሆነ የምንሄድበት ጉዳይ ብቻ ነው ያለን። ግን የኛ የሆነ ቤታችን አለን፣ የሀገራችን ኤምባሲያችን አለ፣ የኛ ነው እሱ እና እዛ ሄደን መጥቻለሁኝ አለሁኝ ማለት እንችላለን። ከዛ በተጨማሪ ደግሞ እንደው ከሀገር መውጣቱ ይቅር አገር ውስጥ ሆኖ የት እንዳለ የማይናገር ሰው አለ፣ የት እንደሄደ የማይናገር ሰው አለ። ሁሉም ሰው ለፈለገው ሰው ነው የሚናገረው። እኔ ያለሁበትን የምናገረው እኔ ለምፈልገው ሰው፣ እኔ ለሚወደኝ፣ ለምወደው፣ ለሚያምነኝ፣ ለማምናት፣ ለሚያምን ከኔ አጠገብ እንዲሆን ለፈለግኳቸው ሰዎች ነው የምናገረው። ለእንትና የሚባል ህግ የለም፣ ወይንም ደግሞ ለእንትና መንገር አለብሽ አይደለም። እኛ ለምንፈልገው ሰው፣ ከኛ ጋር ለሚመቸን፣ ለሚስማማን፣ ስጋችን ይሁን ባዳ ይሁን የምናውቀው ይሁን የምንቀርበው ይሁን ብቻ እኛ ለፈለግነው ሰዎች ግን መናገር አለብን። ዝም ብለን መኖር የለብንም። ትክክል አይደለም። በቃ ራሳችንን የምንጠብቀው ከብዙ ነገር መልካም ካልሆነ ነገር አንዱ የምንከላከለው ያለንበትን ቦታ በስነ ስርዓት ለሚገባቸው ሰዎች በማሳወቅ ነው። ሌላው እንግዲህ ደግሞ ሌላው ሀሳብ ብቸኝነትን ፍራቻ። እሌኒ እንግዲህ የምትኖረው ብቻዋን ነው። ኦፍኮርስ ወላጅ አላት፣ ቤተሰብ አላት፣ ግን አጠገቧ አይደለም ያሉት። ስለዚህ ብቻዋን ነው የምትኖረው። ከዛ በተጨማሪ ደግሞ ትሰራለች፣ እንደገና ደግሞ ትማራለች። ስለዚህ ለእሷ ብርቅ ነው ወይም ደግሞ ከእሷ ጋር አብሮ ጓደኝነት ለመሰረተ ሰው ቶሎ ቶሎ አብራ መገናኘት ወይ ደግሞ ያለችበትን ሁኔታ ማጋራት ማውራት ትፈልጋለች። ብቻዋን ቤት ውስጥ ሆና ማብሰልሰል ስለ ብቸኝነቷ ወይ ደግሞ ስለ ወደፊት ህይወቷ ማሰብ አትፈልግም። ይህ ደግሞ የመጣው ከምንድነው? ብቻዋን መሆን ከመፍራት ነው። አንዳንድ ጊዜ ያልሆነ ሰው ላይ ብዙ ሰው የሚወድቀው ብቻዬን ከመሆን እንደው ይሻለኛል በሚል ምክንያት ነው። ይሄ በጣም ከባድ ነው። ብቸኛ ሆነው ትክክለኛ ሰው የመጣ ጊዜ ሬዲ ሲሆኑ ያ ሞመንት ትክክለኛ ሰው የመጣ ጊዜ እነሱም ዝግጁ ሲሆኑ ለዛ ሰው አቬይለብል ቢሆኑ ይሻላል። ገና ለገና ለብቸኝነት ፍራቻ የማይሆን ሰው ላይ እንዳይወድቁ። በተለይ ደግሞ
ታማኝ ያልሆኑ እያወቀች አሁን ለምሳሌ አንዳንድ ብዙ ባህሪ ሊኖርበት ይችላል፣ ሱሰኛ ሊሆን ይችላል። ግን በቃ እንደው ብቻዬን ከመሆን ወይም ደግሞ ብቻዬን መሆን ስለሚያስፈራኝ ቤተሰብም የሚጠይቀኝ ስለሌለ በቃ አትሊስት እሱ ይረዳኛል፣ ከሱ ጋር እጫወታለሁ፣ አወራለሁ ምናምን በሚል ሰበብ ህይወቷን እስከ ማጥፋት ወይም ደግሞ እስከ ማበላሸት ድረስ ትደርሳለች። የዛሬን ባለታሪካችን እንግዲህ መግቢያዋ ደብዛዋን የጠፋው እንግዲህ ህይወቷን የተቀማው የት እንደደረሰች እንኳን ቦዲዋ እንኳን እስከማይገኝ ድረስ እንግዲህ ማቴሪያሏ ነው ተገኝቶ የት እንደሄደች ጠፋች የተባለው። ስለዚህ ብቸኝነትን ፍራቻ በደንብ የማታውቂው ሰው ላይ ዝም ብለሽ መውደቅ የለብሽም። ትረስት የምታረጊው የሚቀጥለው ጊዜ ብቻዬን ብሆን ወይም ደግሞ ከሱ ጋር አብረን ብንሆን ይረዳኛል ወይ፣ እኔን ያግዘኛል ወይ፣ በትምህርቴ እንድማር ይገፋፋኛል ወይ፣ ለእኔ መልካም ነገር አለው ወይ፣ ስለኔ ህይወት መለወጥ ደስተኛ ነው ወይ፣ ሌላስ ችግሮች የሉበትም ወይ የሚለውን ነገር ካጣራች በኋላ ነው በህይወቷ ደግሞ ስለ ጓደኝነት መዝለቅ ያለባት። ብቸኝነት መፍራት የለባቸውም። እንዴት ነው? ብቸኝነት ትልቅ ነገር አይደለም። ያቺ ሞመንት ስፔሻል ሞመንት ትባላለች። ብዙ ሰው አያውቃትም፣ ግን ራሳቸውን አፕዴት የሚያደርጉበት ነው። ምክንያቱም አንዳንድ ጊዜ ወይ ካገቡ በኋላ ያችን መስራት ያሰቧትን ነገር ካገቡ በኋላ ላይሰሩ ይችላሉ። ከወለዱ በኋላ ያችን ጊዜ አያገኟትም። ስለዚህ ብቸኝነት ለነሱ የተሰጠ ስፔሻል ሞመንት መሆኗን አስበው ራሳቸውን አፕዴት የሚያደርጉበት ቶሎ ቶሎ በኋላ ያችን ስለማያገኟት ራሳቸውን መቀየር ላይ ፊዚካሊም ሊሆን ይችላል እኮ ያላቸው እቅድ፣ ወይ ስፖርት መስራት ሊሆን ይችላል ትንሿም ነገር፣ ወይ ደግሞ በአካላቸው ላይ አዲስ ነገር መፍጠር ሊሆን ይችላል። ራሳቸውን ቆንጆ አድርገው ውብ አድርገው መታየት ሊሆን ይችላል። ያቺ ሞመንት ናት ያለችው። ካገቡ ከወለዱ ምናምን በኋላ ያ ጊዜ አይኖራቸውም። ስለዚህ ብቸኝነትን መፍራት የለም፣ እንደ እድል ነው፣ እንደ እድል እንደ ጥሩ አጋጣሚ ነው መታየት ያለበት ማለት ነው። እሌኒ በጣም የተዳፈረችው ነገር አለ። አንዳንድ ጊዜ እንደዚህ አይነት መዳፈሮችን የምንዳፈር ከሆነ ትምህርት የሚሆነን ታሪክ ነው የሷ ታሪክ። አንዳንድ ሰው ይዝታል፣ ያስፈራራል። ማለት ዛቻውና ማስፈራራቱ የተለያየ አይነት ሊሆን ይችላል፣ ሴትም ወንድም እና እንንቃቸዋለን። ንግግርን እንንቃለን፣ እንዳፈራለን። የት ይደርሳል? ምን ያመጣል? ምን ታመጣለች? እንደዛ የሚባል ነገር የለም። አንድ ሰው በቃላት አውጥቶ ይሄን አደርግሻለሁ፣ እንደዚህ አደርግሃለሁ፣ በዚህ መንገድ ወስድሻለሁ ሲለን ምን ያመጣል ብለን የምንንቀው ከሆነ ተሞኝተናል። የምንችለውን ነገር ሁሉ እናደርጋለን ራሳችን ለመጠበቅ፣ ለመከላከል። እንደ እሌኒ ግን አንዳፈርም። እሌኒ ከድፍረቷ የተነሳ ያንን ሰው ሄዳ ታገኘዋለች። ከዛ ሰው ጋር አብራ ሻይ ቡና ትጠጣለች። ከዛም ያለፈ ግንኙነት አላቸው እና ይሄ መልካም ነገር አይደለም። የሆነ ሰው በቃላት አውጥቶ ሲዝትብን ራሱ ወይንም ደግሞ ሲፎክርብን፣ ሲናገረን ወደ ህግ አካል መሄድ ነው ያለብን። ዛቻና ማስፈራራት በህግ ወንጀል ነው፣ ያስቀጣል፣ አይቻልም። ሰው ላይ መዛት አንችልም፣ ሰው ላይ ማስፈራራት አንችልም። በቴክስት የሚያስፈራሯቸው አሉ፣ በቮይስ ሜሴጅ የሚያስፈራሯቸው አሉ። ሰው በቮይስ ሜሴጅ ካስፈራራን፣ በቴክስት ሜሴጅ ካስፈራራን፣ እየደወለ ካስፈራራን ቀጥ ብለን ለፖሊስ ሄደን መናገር እንችላለን፣ መክሰስ እንችላለን። ያ ሰው በህግ ይጠየቃል። ለዛ ደግሞ እኛ አይደለንም የምንከሰው፣ አቃቤ ህግ ነው፣ መንግስት ነው የሚከስልን። እኛ እንኳን አይደለንም ቆመን የምንከሰው፣ እኛ ምስክር ነው የምንሆነው። እና አንድ ሰው መዛት፣ ማስፈራራት፣ ከዛ ቀጥሎ ደግሞ የመግደል ሙከራም አለው፣ ማነቅ ምናምን። እንዲህ እየሆነ ለምንድን ነው ያንን ሰው መልሰን የምናገኘው? ምንድን ነው የምንፈልገው ከዛ ሰው? እየዛተብን ለምንድን ነው የምናገኘው? እያስፈራራን ያንን ሰው ለምንድን ነው አጠገቡ የምንሆነው? ግራ ነው የሚገባው። ሰነፍ ስለሆነ ግን አይደለም አንዳንድ ሰው እንደዛ የሚያደርገው፣ ወይ ደግሞ አይምሮ ማሰብ ስለማይችል አይደለም። አንድ የሆነ ያልተረዳው ነገር አለ። ሰዎች የሚናገሩትን የማድረግ አቅም አላቸው። የዛተ ሰው፣ ያስፈራራ ሰው ያንን ነገር የማድረግ አቅም እንዳለው አያውቁም። ለምን ታዲያ እነሱ እየዛተባቸው፣ ለምን ታዲያ እነሱ እያስፈራራቸው ይሄዳሉ? ምክንያቱም ክፋትን እነሱ ስለማያደርጉ፣ ልባቸው ቅን ስለሆነ፣ ልባቸው ደግ ስለሆነ
ሰው ሚላቸውን ክፋት እንደሚያደርግ አያምኑም፣ አይገምቱም፣ ይዳፈራሉ። ምንም አያመጣም ብለው ያስባሉ። አብዛኛውን ጊዜ ከንቀት ወይንም ደግሞ ያን ሰው ከመናቅ ሳይሆን ከራስ ደግነት ተነስቶ ሰዎች እንዲህ አይነት ነገር ሊዳፈሩ ይችላሉና የዛሬ ባል ታሪካችንን ተመልክተን ግን ትምህርት መውሰድ መቻል አለብን። ሰው ካስፈራራን፣ ሰው ከዛተብን፣ ሰው ሲጀመር ንቆናል እኮ የዛተብን ሰው እኮ ንቆናል። ያስፈራራን ሰው እኮ በጣም ንቆናል፣ ጠልቶናል። ምን ልናደርግ ነው እንደዚህ አይነት ሰው ጋር የምንሄደው? የዛተብን ያስፈራራን ብዙ ነገር ያደረገን ሰው ጋር ለምን ሲለማመጠን ውሎ ሲለምነን አያድርም? በፍጹም መሄድ የለብንም እንደዚህ አይነት ሰው ጋር። ክብር የሚባል ነገር አለ የራስ ከዛ ደግሞ ለራስ ደህንነት፣ ለራስ ደህና መሆን፣ በሰላም መኖር፣ አለመጎዳት ስናስብ እንደነዚህ አይነት ሰዎች ጋር እንሄድ። ራሳችንን መጠበቅ መቻል አለብን። የሚደረግና የማይደረግ ነገር ለይተን ማወቅ አለብን። የዛተብን ሰው ጋር አይኬድም፣ ያስፈራራን ሰው ጋር አይኬድም። እንዲያረግሻለሁ በፍጹም እንደዚህ አይነት ሰው አጠገብ መድረስ የለብንም። ምን ስንሆን ለራሳችንም ክብር አለን፣ ለህይወታችን ደግሞ ጥንቃቄ እናደርጋለን። ስለዚህ እንደዚህ አይነት ሰው ጋር በፍጹም መሄድ የለብንም። ሌላው እንግዲህ ከዚህ በተጨማሪ ብዙ ሪሌሽንሽፖች ወይም ደግሞ የፍቅር ግንኙነቶች ወርክአውት ላይ ያደርጉ ይችላሉ። ስለዚህ አልሰራም ማለት ወይም ደግሞ ደስ የማይል ነገር አየች ማለት ወይ ደግሞ ዛቻም ቅድም እንዳልሽው ማስፈራሪያም አየች ማለት ነገ ጠዋት ችግር የለውም ኖርማል ነው ብላ መቀጠል የለባትም። ሪሌሽንሽፑ መስራት ካልቻለ ወይም ደግሞ መቀጠል ካልቻለች ካልተማመነችበት ማቆም አለባት። ተመልሳ ወደ ግንኙነቱ መግባት የለባትም፣ ለራሷም ደህንነት ሲባል ማለት ነው። ብዙ ሰው ምንድነው የሚያደርገው? ቅድም እንዳልነው አሁንም ብቸኝነት ፍራቻ ሊሆን ይችላል። ከሌላ ሰው ጋር ላለመሆን ወይ አዲስ ሰው ላለመልመድ ይፈራና ተመልሶ እዛ ግንኙነት ውስጥ ይሆናል። ከባድ ነው በጣም። ያ ሰው ምን እንደሚያደርግ ስለማይታወቅ ብዙ ሪሌሽንሽፖች ላይቀጥሉ ይችላሉ፣ ላይሰሩ ይችላሉ። ያ ደግሞ ኖርማል ነው። ሁሉም ሰው በትምህርት ቤትም ቢሆን በሰፈርም ቢሆን የማያግባባ ነገሮች ሊኖሩ ይችላሉ። ስለዚህ ሰላማችንን መጠበቅ አለብን። አንዳንድ ጊዜ ሼም ይዘንና ወይ ደግሞ እናፍርና በጣም ያስቀየመን ሰው ሊሆን ይችላል። በሰላምታ ግን ያንን በር እንድንከፍትና ሰላም በማለት ሌላ ስቴፕ እንድንሄድ ሊያደርገን ይችላል። ሰላማችን መጠበቅ ስለሚገባል አንዳንድ ጊዜ ሰላምታ ማቆም ችግር የለውም፣ ግን ይቅር እንላለን። ምናልባት ጎድቶን ከሆነ በድሎን ከሆነ ከአይምሯችን ልናወጣ እንችላለን፣ ግን ግዴታ የለብንም ያንን ሰው ማግኘት፣ ያንን ሪሌሽንሽፕ መቀጠል ግዴታ የለብንም። ስለዚህ ብዙ እህቶቻችን ራሳቸውን መጠበቅ አለባቸው። የማይሆን ነገር፣ ደስ የማይል ነገር ያዩ ጊዜ መሮጥ ነው ያለባቸው፣ መሸሽ ነው ያለባቸው። አልቀጠለም፣ ወደ ራሳቸው ህይወት መዞር። ያ ነገር አልሆነም፣ በቃ ወደ ራሳቸው መዞር ነው ያለባቸው። ራሳቸውን ለጉዳትና ለሌላ እንዲጠቁ በር መክፈት የለባቸውም። ስለዚህ ሰላምታም ቢሆን ሰላምታውም ይቁም፣ ግን በውስጥ ይሄ አንዳንድ ጊዜ ንዴት ምናምን አለ የምታየውን ሰው የምታዩ፣ ግን እሱን ፎርጊቭ ታረጊና ለራስሽ ሰላም ሲባል፣ ምክንያቱም ያየሽው ጊዜ ስትናደጂ ስትበሳጪ ብዙ ችግር ይመጣል፣ ህመም ይመጣል። ብዙ በሽታዎችም የሚመጡት ከዚህ የተነሳ ነው፣ ከጥላቻ። ስለዚህ ያንን ይቅር እንልና ግን ባናየውስ በቃ የራሳችንን ህይወት መጀመር እንችላለን። የራሳችንን ህይወት ብቻ ማየት እንችላለን። እሱን እያየን መቃጠል የለብንም። ስለዚህ ከዚህ ነገር ወጥተው የራሳቸውን ህይወት ብቻ ላይ ቢያተኩሩ መልካም ነው። በፍቅር ግንኙነቶች መካከል አለመግባባት፣ አንድ ላይ አለመሆን፣ ተግባብቶ ደግሞ ግንኙነቱ የፍቅሩ ግንኙነት ወደ ትዳር መቀየር የህይወት መንገድ ነው። በቃ የተስማሙ ይገባሉ፣ ያልተስማሙ ሳይጋቡ ይቀራሉ። አንዳንዴ ግን ሰዎች በፍቅር ግንኙነት ይጀመርና ለምሳሌ እንደ ዛሬ ባል ታሪካችን ልዩነት ይፈጠራል። ልዩነት ሲፈጠር ሁለቱም የየራሳቸው አቅጣጫ ይዘው ይሄዳሉ። ያ ምንድነው? ሁለቱ በቃ አንድ ላይ አይደሉም ወይንም ደግሞ አልተግባቡም። የአንዳንድ ሰዎች የዛሬ ባል ታሪካችንን ጨምሮ ህይወታቸው ምን አይነት ነው? ወይ አይታረቁም ወይ አይጣሉም። ሰዎቹ ተጣልተናል ይሉሻል፣ ግን ደግሞ አይጣሉም ወይ ደግሞ አይታረቁም። ይሄ ማለት እርቅና ጸብን ወይ እርቅና መለያየትን ወይ መስማማትና መለያየትን እንበለው የሚደበላልቁ ሰዎች አሉ። እሷ ወይ አልታረቁም
ወይ አልተጣሉም፣ ወይ አንድ ላይ ያልሆኑ፣ ወይ አልተለያዩም። ግራ የመጋቢያ ዘመናት በረዘሙ ቁጥር የምትጎዳው ሴቷ ነች። ሴቷ የምትጎዳው እንዴት ነው? ዘመን ይሄድባታል። 1 ዓመት ለሷና 1 ዓመት ለፍቅረኛዋ እኩል አይደለም። 2 ዓመት ለሴትና 2 ዓመት ለፍቅረኛዋ እኩል አይደለም። በፍጹም በእንደዚህ የምትጫወትበት እድሜ የላትም ሴት ልጅ። ከታረቀች ታርቃ በስነ ስርዓት ሪሌሽንሺፑን ትቀጥላለች። ካልታረቀች ደግሞ ቻው ብላ ነው መሄድ አለባት፣ ወይ የሚቀጥለውን የህይወቷ ምዕራፍ መግለጥ መቻል አለባት። ግራ ያጋባል አንዳንድ ሪሌሽንሺፕ፣ ወይ አይጣሉም ወይ አይታረቁም። ምን ይሆናሉ? ከዛ ልክ ሌላ ህይወት ስትጀምር ጦርነት ይነሳል። መጥቶ ካልገደልኩ ይላል፣ ጸብ ይነሳል፣ ይቀናል፣ ይናደዳል። እውነቱን ነው። ምክንያቱም አልተለያዩማ። እሺ አንድ ላይ ለምን አይሆኑም? እሺ ሪሌሽንሺፓቸው ለምን ወደ ሌላ አያድግም? ወደ ትዳር ለምን አያድግም? አንድ ላይ አይደሉማ። ለሁለቱም መልስ የለም። ስለዚህ ሴት ልጅ አንድ ህይወት ውስጥ ከገባች በኋላ ያ ህይወት የማይሆን ከሆነ እንደኔና እንዳንቺ ቁጭ ብላ ቻፕተሩን አርጋ ዘግታ ወደ ሌላ ነው መሄድ ያለባት። የሚቀጥለውን የህይወቷ ምዕራፍ መግለጥ ያለባት። አለዚያ ግን ወይ አትጣለም ወይ አትታረቅም፣ ጣጣ ይዛ ትመጣለች ለህይወቷ። እንደዚህ የሚባል ነገር የለም። ዝግት አርጋ ህይወቷ መቀጠል ነው ያለባት። ይሄንን ለማድረግ ጎበዝ መሆን መቻል አለብን። አስተዋይ መሆን መቻል አለብን። ይሄ ዝም ብሎ አጉል መደዋወል፣ እስቲ እንገናኝ፣ ናፍቀሽኛል፣ እንገናኝ፣ እስቲ ሻይን ጠጣ፣ እስቲ ወሬ እናውራ፣ እስቲ ምንድነው ደግሞ አፕዴት እንደራረግ ኢንፎርሜሽን፣ ምን አዲስ ነገር አለ የሚባል ቀልድ የለም። ይሄ ቀልድ ነው፣ ጨዋታ ነው። በእንደዚህ የምታጠፋው ጊዜ የላትም ሴት ልጅ። መጀመሪያውን ለምን ተለያየች? መጀመሪያ እንደዚህ አይነት ነገር ካለ ለምን ተለያየች? ከተለያየች በኋላ አለቀ ነው በቃ። ይሄ በተለይ ለኛ እንደ ማህበረሰብ እንዲህ አይነት ነገር ገና ነን። ጣጣ ይዛ ትመጣለች እንደዚህ አይነት ሴት። እነሱ ምንስ ያደርግላታል? ምን እንደምትጠቀመው ከዛ ውስጥ እውቀት ነው፣ ገንዘብ ነው፣ ምንም ነገር ይቅርባት፣ ነፍሷን ግን ታድን። ይሄ ከዚህ የሚጸዳ የለም። ይሄ እሱ የሰለጠነ ነው፣ እሱ ያወቀ ነው፣ እሱ የገባው ነው፣ እሱም እኮ የራሱን ህይወት ጀምሯል። መዝረክረክ ነው። ይሄ ዝርክርክ ያለ ነገር ነው፣ አያስፈልግም። ስርዓት ያላት ሴት እዚህ ጋር ያላትን ነገር ጭርስርስርስርስ አርጋ ለቃን ጠፍጥፋ ቻው ብላ የሚቀጥለው ምዕራፏን ስትገልጥ በንጽህና ነው የምትገልጠው። እዚህ ጋር ያለውን ኮተት፣ እዚህ ጋር ያለውን የተተበተበ ያላለቀ ነገር ተሸክማ አትሄድም። ያንን ነገር ይዛ ከሄደች ግን መጀመሪያ የምትጎዳው እራሷን ነው። እንደ ዛሬ ባል ታሪካችን ልብ ማለት መቻል አለብን። የተዝረከረከ ህይወት ደግሞ ሴት ልጅ መኖር የለባትም፣ አትኖርም። ሌላው እንግዲህ አከራያቸው ሴትዮዋ ትልቅ ሴት ናቸው፣ ማገናዘብ የሚችሉ ብዙ ህይወት ያዩ ናቸው፣ ትልቅ ሰው ናቸው። በእነሱ የጓደኝነት ወይም የፍቅረኝነት ጊዜ መሀል ብዙ ጊዜ ተጣልተው ያውቃሉ። ሁልጊዜ ግን ሲጣሉ ያስታርቃሉ። ጥሩ ነው ማስታረቅ፣ ምንም አይደለም። ሰዎች ሲጣሉ ማገናኘት፣ ሰላም እንዲፈጠር ማድረግ ጥሩ ሆኖ ሳለ ግን ሪሌሽንሺፑ ልክ እንዳልሆነ እያወቁ እሷ እየተበደለች እንደሆነ እያወቁ ለእሷ እንደማይጠቅማት እያወቁ ግን ዝም ብላ እንድትገባ ዝም ብላ ያንን ግንኙነት እንድትቀጥል ሁልጊዜ ይገፋፉ ነበር፣ ሁልጊዜ ያነሳሱ ነበር። ይሄ ደግሞ እሷን እንደዚህ እንግዲህ እንድትሆን አንድ ምክንያት ሆኗል ማለት ነው። ስለዚህ ብዙ ሴቶች አሉ፣ ብዙ እህቶቻችን አሉ በአካባቢያቸው ወይ ደግሞ በእናት በአባት ሊሆን ይችላል ከጓደኛቸው ወይ ደግሞ ከባላቸው ጋር ሲጣሉ ሰውየው አቢዩዝ እያረጋቸው ወይ እየደበደባቸው እያዩ መልሰው ያስታርቃሉ። እቺ ልጅ እኮ ነገ ጧት ላትገኝ ትችላለች። እቺ ልጅ ነገ ጧት አካሏ ሊጎዳ ይችላል በዚህ ከቀጠለ ማለት ነው። መልሶ ማስታረቅ ጥሩ ነው። እሺ ህይወት እንዲቀጥል ነው፣ ልጆች እንዳይበተኑ ነው ይባላል። ልክ ነው። ግን የእሷስ ህይወት እየተደበደበች እየተሰደበች እንዴት ትቀጥላለች? ስለዚህ ትልልቅ ሰዎች የመጨረሻ አድርገው ሽማግሌ ሰብስበው ሰውየው የሚስተካከል ከሆነ የሚመለስ ከሆነ በግንኙነትም ሳይጋቡም በጓደኝነትም ቢሆን የሚያውቋቸውን ትልልቅ ሰዎች ሰብስበው እንዲመከር እና ግንኙነቱን የሚፈልገው ከሆነ በስነስርዓት እንዲቀጥል፣ አቢዩዝ እንዳያረጋት፣ እንዳይደበድባት፣ እሷ ደግሞ የፈለገችውን የመሆን ነፃነት እንዲኖራት
ከፈለገች ትቀጥላለች፣ ካልፈለገች ደግሞ ታቆማለች። ያንን እንድታደርግ ነፃነት ሊሰጧት ይገባል። እንደገና እሱን መምከር አለባቸው። ማይመለስ ከሆነ ግን በእነሱ ዘንድ እንዳልተመለሰ እንደዚህ አይነት ሀሳብም እንደሌለው ሰውየው እንዳልተቀየረ ገልጻ መለየት ነው ያለባት። ስለዚህ ትልልቅ ሰዎች ወይም እናቶቻችን፣ አባቶቻችን፣ ታላላቅ የምንላቸው ፑሽ ባያደርጉ በተለይ ደግሞ እንደዚህ በጋብቻ ተጣምረው ያሉ ወይም ደግሞ ገና ሳይጋቡ በግንኙነት ውስጥ ያሉ ልጆችን ቶሎ ማስጣል አለባቸው። በተለይ ወደ ጋብቻ ካልሄደ በተለይ ቶሎ ማስጣል አለባቸው። ምክንያቱም እዛ ውስጥ ከገባ እንደገና ደግሞ ሌላ ረጅም መንገድ እንዳይሆን ልጅቷም እንዳትጎዳ ቶሎ ብለው ከዚህ ነገር እንድትወጣ ማድረግ አለባቸው ማለት ነው። ስለዚህ ፑሽ ባያረጉ አዝማሚያውን አይተው እሷን የሚጎዳ ከሆነ ህይወቷ እንዳይቀጥል የሚያደርግ ከሆነ አካሏ ላይ ፊዚካሏ ላይ እንደገና ደግሞ ሜንታሏ ላይ አቢዩዝ የምትደረግ ከሆነ ለምን ትቀጥላለች? እቺ ልጅ መዳን አለባት፣ እቺ ልጅ መኖር አለባት። ሰው ናት፣ እንደሌላው ሰው ህይወት ይገባታል፣ መልካም ነገር ሁሉ ይገባታል። ስለዚህ ፑሽ አያድርጉ፣ አያስገድዷቸው። የዛሬ ባል ታሪካችን እሌኒ እንግዲህ በጣም ታሳዝነው የዚህ ሁሉ ጉዳት ምክንያቷ ምንድነው ያለን እንደሆነ ቅናት ነው። በቃ ዞረን መቼም በእርግጥ ትክክለኛውን ስሜት የሚያውቀው ራሱ ሰውየው ነው። ግን ምን ገምተው ነገር አለን? ከቅናት ውጪ ምን ሰውን እንደዚህ ሊያስደርግ ይችላል? በቃ ቅናት ነው። ቅናት የሚሰማው ሰው ራሱን መመርመር መቻል አለበት። ሰው ራሱን ሲቀና በደንብ ይታወቀዋል። ማንም ሰው ቀንቶ የቅናት ስሜት ተሰምቶት ላይረዳው አይችልም። ሰው ጥሩ ነገር ሲያገኝ ንዴት ከተሰማ አንድ ሰው መልካም ነገር ሲያገኝ ልቡ እንደ እሳት እየነደደ ከተሰማው፣ ሰው ደስ ሲለው፣ ሰው ከከፋው ታሟል፣ ቀንቷል። የሰው ነገር ካላስደሰተው አየም አላየም ፈልጎ እየተከታተለ እንትና ምን አገኘች፣ እንትና ምን አገኘ፣ እንትና እንዴት ሆነ እያለ የሰው ልጅ ራሱ በሰው ደስታ፣ በሰው ስኬት፣ በሰው ነገር የሚያውቀውም የማያውቀውም አብሮት የነበረ የፍቅር አጋሩ፣ የትዳር አጋሩ ይሁን የተለያየው ይሁን ምንም ይሁን ብቻ ሰው ሆኖ በሰው ነገር ደስታ ካጣ ታሟል። ቅናት በሽታ ነው። ቅናት አይምሮ ውስጥ ያለ ትልቅ ህመም ነው። ሄዶ መታከም ነው ያለበት ያ ሰው ለራሱ ሲል። ሰው ቅናት ከተሰማው ካልታከመ፣ ያንን የቅናት ስሜት ከራሱ ካላስወጣው እንግዲህ ወዴት ይከተላል? ወደ ወንጀል ያድጋል። ምክንያቱም ቅናቱን መቋቋም ስለሚያቅተው ያን ሰው ተደስቶ ማየትን መቋቋም ያቅተዋል። ያንን ሰው እያደገ ማየት ስለማይችል ሰውነቱ የሰውን ጸጋ መቋቋም አይችልም። ፈጣሪ የሰጠውን በረከት መቋቋም ስለማይችል ቅናተኛ ሰው ያንን ነገር ለማጥፋት ይሄዳል። እንዴት ነው? አንድ የተከልነው ችግኝ ዛፍ እያደገ ሲሄድ ሰው ከቀና ምንድነው የሚያደርገው? ሄዶ ዛፍ ከመሆኑ በፊት ቆርጠዋል አይደል? ልክ እንደዛ ነው የሰው ህይወትን ሄደው የሚቆርጡት። ጨካኞች ናቸው። ቅናተኛ ሰው ከራሱ ጋር አይደለም። ቅናትን ከክፉ መንፈስ ጋር እናስተሳስረው እንችላለን። ከሜንታል ኢልነስ ጋር እናስተካክለው እንችላለን። ከምን ጋር እንደዚህ አድርገን እንደምናመቻቸው ግራ ነው የሚገባል። በእርግጠኝነት ግን ቅናተኛ ሰው ታሟል፣ ጤነኛ አይደለም። ቅናት ያለበት ሰው ማለት በጣም የሚያሳዝን ሰው ነው። ለራሱ በየቀኑ መርዝ እየጠጣ የሚኖር ሰው ነው። በየቀኑ ልብ ውስጥ ክፉ ነገር እያስቀመጠ የሚሄድ ሰው ነው። ያሳዝናል። የአንዳንድ ሰው ቅናት ደግሞ በጣም በቃ ልብ የሚሰብር አይነት ሀዘን የሚያሳዝነን ለምንድን ነው? በራሱ ነገር ነው የሚቀናው። ሰው በእህቱ ይቀናል፣ ሰው በወንድሙ ይቀናል፣ ሰው በሚስቱ ይቀናል፣ ሰው በጓደኛው ይቀናል፣ ሰው በፍቅረኛው ይቀናል። የራሱ የምወደው የሚለው ሰው፣ የምትወጁ የምትይው ሰው ወይም መወዳት የሚለው ሰው በእነሱ ሰው ከቀና በልጁ ይሄ በቃ የአእምሮ የህመም የመጨረሻው ደረጃ ነው። ሌላ ሀገር እኮ ቢሆን ምናምን ዲስኦርደር ተብሎ መድኃኒት ይሰጠው ነበር። እኛንን ይሄንን ነገር ልብ ያማንለው የማናስተውለው እንግዲህ ካለን የተለያየ ኢኮኖሚ ሁኔታ ማለት ነውና ይሄ በጣም ትልቅ በሽታ ነው። በጣም ትልቅ ህመም ነው። ስለዚህ ዓለም ተቀይሮ አገራችን ተቀይሮ ይሄንን ሰዎች ይዘው እንዲያሳክሙን ይዘው እንዲረዱን እዛ ደረጃ እስከምንደርስ ድረስ ሰው የሚያሳክመን ደረጃ እስከምንደርስ ድረስ ራሳችንን ማከም አለብን። ደግሞ ሰው ሲቀና ራሱ ውስጡ ይሰማዋል። እርር ይላል በሰው ደስታ፣ ይናደዳል በሰው ደስታ። ውስጡ የሚሰማው ስሜት አለ። ሰው ስሜቱን ለራሱ መዋሸት አይችልም። ሰው ለሰው ላንቺ ልዋሽሽ ይችላል። እኔ የሚሰማኝን ስሜት ግን ላንቺ ነው እንጂ ለኔ ልዋሻት አልችልም።
ራሴም ዋሸት አልችልም። ስለዚህ ሰው ሲደሰት፣ ሰው ሲሳካለት፣ ሰው ሲሆንለት፣ ሰው ህይወቱ ሲቀየር፣ ሰው ሲባረክ በፈጣሪ ተባረከ የሚባልበት ደረጃ ላይ ሲደርስ እኛ የዛን ሰው በረከት በአይናችን አይተን ከተናደድን ታመናድና ሆስፒታል እንሂድ። ሌላ ምንም የምንድንበት መንገድ የለም። ሌላው እንግዲህ ሰው ነው ሲባል ደካማ ነው። በተናገረው ነገር ላይ ይገኝ ይችላል። ትናንትና ፕሮሚስ የገባውን ነገር ዛሬ ላይ ፈጽም ይችላል። ስለዚህ ብዙ ሰዎች ሰውን በማመን ይጎዳሉ። ሰውን ትረስት በማድረግ ወይ ደግሞ አጓጉል ፕሮሚሶችን ከላይ ያደርግልኛል እንደዚህ ያደርግልኛል ብለው ረጅም ጊዜ የሚጠብቁ አሉ። ንቁ! ምን እየሆናችሁ ነው? ሰው ደካማ ነው። በቃ ሰው የተባለው ራሱ ተሰባሪ ነው። ትናንት ያለውን ነገር ነገ አይፈጽሙ። አላልኩም ብሎ ሊዋሽ ይችላል። ሰው ውሸታም ነው። ሰው ተሰባሪ ነው። ሰው ይሞታል፣ ደካማ ነው፣ ብርቱ አይደለም፣ በተናገረው ነገር አይጸናም። ስለዚህ መፍረድ የለብንም። ራሳችንን ነው ቼክ ማድረግ ያለብን። ማንን ነው እያመንኩ ያለሁት? ማንን ነው ትረስት እያደረኩ ያለሁት? ስለዚህ ማስተካከል ያለብን የራሳችንን ልብ ነው፣ የራሳችንን አስተሳሰብ ነው ማስተካከል ያለብን። ምክንያቱም ያ ሰው ስለሆነ ይለወጣል፣ ያለውን ነገር አይፈጽምም። ብዙ ጊዜ ብዙ ሰዎች የሚታለሉት በአፈቀላጤዎች በሚባሉት ነው። በጣም በቃ ለማሳመን ይሞክራሉ። በተለይ ረጅም ሪሌሽንሽፕ እንዲቆዩ እና ህይወታቸው እንዲበላ እንዲበዘበዝ በማድረግ ብዙ የሚያባብል ቃላትን በመናገር ብዙ ሴቶች ደግሞ በዚህ ይቀልጣሉ። ስለዚህ ያለው ነገር እውነት እየመሰላት ብዙ ዓመት ልጠብቅ ትችላለች። የሚናገረው ነገር ስለሚጣፍጥ እውነት ያደረገ ስለሚመስላት እውነት የሚፈጽም ስለሚመስላት ለእሷ ስለሚያስብ ስለሚመስላት ብዙ ጊዜ ልጠብቅ ትችላለች። ወደ ራሳቸው ይመለሱ፣ ራሳቸውን አፕዴት ያድርጉ፣ ያንብቡ። አንዳንድ ጊዜ መነጽርን ማስተካከል ጥሩ ነው። ከማን ነው ችግሩ? ዝም ብለው እያመኑ ትክክል ያልሆነውን ሰው እያመኑ እየተጓዙ ከሆነ ህይወታቸውን እያቃጠሉ ነው፣ እድሜያቸውን እያቃጠሉ ነው። ስለዚህ ቆም ብለው ምን እያረኩ ነው? ከማን ጋር ነው እየሆንኩ ያለሁት? ማንን ነው እያመንኩ ያለው? ያመንኩት ሰው ምን ያህል አብሮኝ ተጉዟል? ምን ያህል መልካም ነገር አድርጎልኛል? ምን ያህል ህልሜን ደግፎልኛል? የሚለውን ነገር ቼክ ሲያደርጉ ያን ጊዜ ያን ሰው ምን ደረጃ ላይ እንዳለ ሊያውቁት ይችላሉ። ስለዚህ ያን ሲያውቁ በቶሎ በጊዜ ጊዜያቸው ሳይቃጠል ያን ሪሌሽንሽፕ ማቆም የማይጠቅማቸው ከሆነ ይህ ሰው ምላሱ ብቻ ከሆነ ተግባር ላይ ምንም ነገር ከሌለ ረጅም መንገድ ተጉዛ ዝም ብላ ነው የምትኖረው። እድሜዋ ተቃጥሎ ምናምን ብዙ ነገር። በተለይ ሴት ልጅ ደግሞ እውነት ነው ጊዜዋ ውድ ነው። ለእንደዚህ አይነት ነገር የምታጠፋበት ጊዜ የላትም፣ ልክ የላት። ስለዚህ እያንዳንዷን ሞመንቷን፣ ሰዓቷን፣ ደቂቃዋን ራሱ ኮንትሮል ማድረግ አለባት። በእንደዚህ አይነት በሚያታልል እና በሚያባብል ቃላቶች መሸወድ መሸነፍ የለባትም። ህልሟን ነው መኖር ያለባት። ከመጣ ከሆነ እውነተኛው ከሆነ ይሆናል። አለበዛ ግን መታገል የለባትም። ህይወቷን መቀጠል አለባት ማለት ነው። ሌላው የሚያስገርም ነገር የተመለከትነው እንግዲህ እዚህ ታሪክ ውስጥ ለማሳሳት የተከደበት መንገድ፣ ዳኒን ላይ ለማላከክ የተደረገው አካሄድ ነው። ሰው በዚህ መጠን ክፋትና ተንኮልን ሲሰራ ፖሊስ ይደርስበታል ብሎ አያስብም። ወይንም ፖሊስ የራሱ የሆነ የምርመራ ቴክኒክ እንዳለው፣ የምርመራ ቴክኒኩ ደግሞ እውነትንና ውሸትን ለይቶ ማወቅ እንደሚችል የማይረዱ ሰዎች አሉ። ከህግ በላይ የሚሆኑ ከፖሊስ ምርመራ በላይ እንደሚሆኑ የሚያስቡ ሰዎች አሉ። ይህ በጣም ትልቅ ስህተት ነው። የትኛውንም አይነት ወንጀል ስንሰራ አንድ ማወቅ ያለብን ነገር የጊዜ ጉዳይ ነው። የጊዜ ጉዳይ ነው እንጂ መያዛቸው አይቀርም። እነዛ ሰዎች በተለይ የሰው ነፍስ አጥፍቶ ዋሽቶ የሰው ነገር ቀምቶ የሰው እንባ፣ የሰው ላብ፣ የሰው ደም ምናምን የሚባለው ነገር ነክቶ ሰው በሰላም ሊኖር አይችልም። መረዳት መቻል አለብን። በጣም አደገኛ ነገር ነው። የተፈጥሮ ህግ ነው ይሄ። በቃ መያዝ፣ መገኘት፣ ለዛ ነገር መቀጣት፣ ዋጋ መክፈል ያለ ነው። በልኩ አይደለም በእጥፍ ነው የምናደርገው። እና አንድ ነገር ከማድረጋችን በፊት 2-3 የማሰብ መቻል አለብን። በህግ ተጠያቂ የሚያደርግ ነገር ካደረግን መጠየቃችን አይቀርም። የጊዜ ጉዳይ ነው።
ማድረግ የሌለብንን ነገር ነውር እየሰራን ከሆነ መጠየቃችን አይቀርም። የጊዜ ጉዳይ ነው ሁሉ ነገር። ስለዚህ ጭንቅላታችን ማመን ያለበት እንደማንያዝ፣ እንደምናሸንፍ፣ እንደምንሮጥ ከዛ ነገር ውስጥ እንደምንወጣ ሳይሆን ተጠያቂ ስለሚያደርገን ነው። ሰው ህግን የሚያከብረው ፈጣሪን ፈርቶ ራሱንም አክብሮ ህግንም አክብሮ ነው። ሰው ህግን የሚያከብረው ፖሊስ ስላየ አይደለም፣ ዳኛ ስላየ አይደለም፣ ፍርድ ቤት ስላለ አይደለም። ራሱን ስለሚያከብር ለነፍሱ ክብር ስላለው የሚደረግና የማይደረግን ነገር ለይቶ ስለሚያውቅ ነው። የዛሬ ባለታሪካችን በጣም ደፋር ከመሆኑ የተነሳ ያን ሁሉ ወንጀል ሰርቶን በሰው ለማላከክ በቃ ምን ያህል ፖሊስ አይደርስበትም ብሎ እንዳሰበና ትልቅ ትምህርት የምንወስደው ከዚህ ታሪክ ውስጥ ማንም ለሰራው ነገር ሳይጠየቅ የሚያልፍ የለም። ሁሉም ይጠየቃል። ሁሉም የሰራው ወንጀል ካለ ተጠያቂ እንደሚሆን መረዳት መቻል አለበት። ፖሊስን አታልላለሁ፣ ህግን አታልላለሁ፣ ከህግ በላይ ሆናለሁ ብሎ የሚያስብ ሰው ሁሉ የጊዜ ጉዳይ ነው። እንደነዛ አይነት ሰዎች ደግሞ ይሄ በቃ ምንም ነገር አያሸንፈኝም ብለው የሚያስቡ አለ አይደል? ህግ በላይ ሆኖ የሚመስላቸው ሰዎች ህግ ያገኛቸው ቀን አይነሱም። በቃ እስከ መጨረሻው ድረስ ነው የሚወድቁትና ልብ ማለት መቻል አለባቸው። ምክንያቱም የተሳሳተ ነገር ነው ጭንቅላታቸው ውስጥ ያለው። የሆነ እዚህ ጋር የሆነ የተሳሳተ ነገር ገንብተው ነው የሚሄዱትና ሳይኮሎጂካሊ ራሱ በጣም ነው የሚጎዱት። በህግ ፊት ቆመው እንደነዚህ አይነት ሰዎች ትዕቢተኛ ሰዎች አልያዝም ብለው የሚያስቡ በቃ ተጠያቂ መሆን የሚሆነው ማይመስላቸው እኔ ኮንትራ ነኝ ምናምን ብለው የሚያስቡ ሰዎች ልክ ተጠያቂ የሆኑ ቀን በህግ ፊት የቀረቡ ቀን ከማንም ሰው የበለጠ ጭንቅላታቸው የሚነካው እነሱ ነው። ምክንያቱም እውነትን መቀበል ያቅታቸዋል። ሰው እንደሆኑ መቀበል ያቅታቸዋል። ምክንያቱም እነሱ ከሰው በላይ የሆኑ ነው ይመስላቸው። አንተ ወይንም አንቺ ከሰው በላይ አይደለሽም፣ ከህግ አትበልጭም፣ ነይ ህግ ፊት ቀርበሻል፣ እንደዚህ ና ህግ ፊት ቀርበሃል ሲባሉ መቀበል ስለሚያቅታቸው በጣም ይጎዳሉ። ያንን እውነት ከመዋጥ አለመኖር ይመርጣሉ። ለምን? ተሳስተው የተሳሳተ አስተሳሰብ፣ የተሳሳተ ግንዛቤ፣ የተሳሳተ የማንነት ብሎ በጭንቅላት መሳል። ከዚህ ሁሉ ነገር የምንወጣው እውነትን መቀበል ስንችል ነው። ማናቅ ከሆነ አስተማሪ ጋር መሄድ ነው። አለበለዚያ ግን በህግ ፊት ተጠያቂ ይሆናል። እንደዚህ አይነት ሰዎች መረዳት መቻል አለባቸው። ማንም ከህግ የሚበልጥ ሰው የለም። ውድ የስለ ህይወት ቤተሰቦች፣ በፍቅር ግንኙነት ውስጥ ማንም ሰው ሲገባ በደስታና በሙሉ እምነት እንጂ በፍርሃት አይደለም። ግን እያደረ የሚፈጠር ስጋትና ፍርሃት ከዛም አልፎ ዛቻና ማስፈራራት በሚገጥመን ሰዓት ችላ ብሎ ማለፍ፣ ለፖሊስ አለማሳወቅና ድፍረት የተሞላበት ተግባሮችን አለመቃወም ዋጋ እንደሚያስከፍል በዛሬው የስለ ህይወት ፕሮግራማችን ተመልክተናል። በዚህ ሁኔታ ውስጥ ያለ ማንም ሰው ራሱን በጊዜ ከጥቃት ይከላከል እያልን የዛሬን በዚህ አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።